ከልብ የመነጨ የከበረ ሰላምታችን በያላችሁበት ይድረሳችሁ። ውድ የፈታ ቤተሰቦች እንዴት አረፈዳችሁ? ለሰዓት የመራረጥናቸውን መረጃዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። ኢራን ቅዳሜ ለእሁድ እኩለ ሌሊት የኒውክሌር ተቋማቷ በአሜሪካ መመታታቸውን ተከትሎ በቀጣይ ተከታታይ እርምጃዎችን ለመውሰድ እንቅስቃሴዎችን ማድረግ ጀምራለች። እርምጃዎቹም 1-2 ተብለው በዝርዝር የተቀመጡ ሆነዋል። አደገኛ አካሄድ ነውም እየተባለ ይገኛል። አሜሪካ በቻይና በኩል ኢራንን ተረጋጊ በሏት የሚል መልእክት ልካለች። ጥንቅራችን ከያዛቸው መረጃዎች መካከል ነው። አሜሪካ የኢራንን የኒውክሌር ተቋማት መደብደቧን ተከትሎ ኢራን ከፍተኛ ተጽዕኖ የሚፈጥረውን ውሳኔ ወስናለች። የዓለማችን የነዳጅ ንግድ 20% መተላለፊያ የሆነውን የሆርሙዝ ወሽመጥ ለመዝጋት ኢራን ውሳኔ ላይ ደርሳለች። አሜሪካ እንዳትሞክሪው ስትል አስጠንቅቃለች። መረጃው ዝርዝር አለው። ትራምፕ በኢራን የመንግስት ለውጥ አጀንዳ እያስጮሁ ነው። የአያቶላ መውደቅ ለኢራን ታላቅነት የሚያመጣ ከሆነ ለምን አይሆንም ብለዋል። ታዲያ በአሜሪካ ያሉ ግማሽ ሚሊዮን ኢራናውያን በኢራን ላይ እየተሰነዘረ ያለው ጥቃት እንዳስደሰታቸው ተነግሯል። የመንግስት ለውጥ ተስፋም አድርገዋል። አሜሪካ ኢራን ላይ የሰነዘረችውን ጥቃት ተከትሎ ሩሲያ አፋጣኝ መግለጫ አውጥታለች። ሀገራት ለኢራን የኒውክሌር መሳሪያ ለመስጠት ዝግጁ ናቸው ሲሉ የቀድሞ የሩሲያ ፕሬዝዳንትና የሆኑ የጸጥታ ክፍል ምክትል ሰብሳቢ ዲሚትሪ ሜድቬዴቭ ተናግረዋል። መረጃው የጥንቅራችን አካል ነው። ሰሞኑን በትግራይ ክልል በጊዜያዊ አስተዳደሩና በህወሓት በኩል የተደራጁ ሰልፎች እየተካሄዱ ነው። ሰልፎቹ በጦርነት ወቅት የተፈናቀሉ ዜጎች ወደ ቀያቸው ይመለሱ፣ እንደዚሁም የፕሪቶሪያ ስምምነት ይፈጸም የሚሉት ነጥቦች ላይ ትኩረት ያደረጉ ሆነው ይታያሉ። በአቶ ጌታቸው ረዳና ጓዶቻቸው በቅርቡ የተቋቋመው ስምረት ፓርቲ በተፈናቃዮች ስም አትነግዱ፣ እውነታው ወዲህ ነው በማለት አንድ መግለጫ ያወጣበት ሁኔታ ታይቷል። በጥንቅራችን ከያዝናቸው መረጃዎች መካከል ነው። የቀድሞ የህወሓት ከፍተኛ አመራር የነበሩት እንዲሁም የፌዴሬሽን ምክር ቤት አፈ ጉባኤ በመሆን ያገለገሉት ወይዘሮ ኬራ ኢብራሂም የኢትዮጵያ የባህር በር ጉዳይ አዎንታዊ መልስ እስኪያገኝ ድረስ የሚዘጋ ፋይል አይደለም ሲሉ ተናግረዋል። ከሰሞኑ ኤርትራን እንዲሁም ህወሓትን የተመለከቱ ጉዳዮችን ባነሱበት ቃለ ምልልስ አነጋጋሪ ሆነው የሰነበቱት የቀድሞ ከፍተኛ አመራሯ ስለ ባህር በር ያስተላለፉት መልእክት እንዲሁ እያነጋገረ ነው። መረጃውን ይዘነዋል። ሶዴፓ አመራሩ ከኃላፊነት የታገዱበት መግለጫ ከእውቅና የውጭ የተጋራ ነው ሲል ሌላ አዲስ መግለጫ አውጥቷል። የአመራሩን እግድ ይፋ ያደረገው አካል በፖሊስ እየተፈለገ ነው ሲል ፓርቲው በአዲሱ መግለጫው አመልክቷል። ዝርዝር መረጃውን ይዘነዋል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የኢራን ቀጣይ አደገኛ እርምጃዎች። የኢራን እስራኤል ጦርነት አሁንም እንደቀጠለ ነው። ኢራን የኒውክሌር ማብላያ ተቋማቷ በአሜሪካ መመታታቸውን ተከትሎ ዓለም አቀፍ ውጥረቱ ንሯል። ኢራን እስራኤል ላይ ያስወነጨፈቻቸው ካሉት ባሊስቲክ ሚሳይሎች በተጨማሪ ሌሎች ተከታታይነት ያላቸውን እርምጃዎችን ወስዳለሁ እያለች ትገኛለች። እነዚህም እርምጃዎች ወታደራዊና ፖለቲካዊ ሆነውም ታይተዋል። ኢራን ወስዳቸዋለሁ ካለቻቸው እርምጃዎች መካከልም በርካታ ሀገራት የኒውክሌር ጦር መሳሪያንና የኒውክሌር ቴክኖሎጂን በተመለከተ ከፈረሙትና ኤንፒቲ ተብሎ ከሚጠራው ስምምነት ራሷን ማግለል የሚለው ይገኝበታል። በዚሁ ዙሪያም የኢራን ፓርላማ እንዲወስንበት ረቂቁ እየተዘጋጀ መሆኑን ዘገባዎች አመልክተዋል። ኢራን ከዚህ ስምምነት ውጭ ከሆነች አደገኛ ሁኔታ ሊከሰት ይችላል በማለት በርከት ያሉ ማስጠንቀቂያዎች እየተሰሙ ይገኛሉ። የኤንፒቲ ስምምነት የኒውክሌር ጦር መሳሪያ ያላቸው እንዲሁም ቴክኖሎጂውን ለሰላማዊ ግብዓትነት መጠቀም የሚፈልጉ ሀገራት በምን አይነት የስምምነት ህግጋት መገዛት እንደሚገባቸው በዝርዝር የሚያስቀምጥ ስምምነት ነው። ዓለም አቀፉ አቶሚክ ኢነርጂ ኤጀንሲ በኢራን ላይ ምርመራዎችንና ክትትሎችን ሲያደርግ የቆየው ኢራን የዚሁ ስምምነት አካል ስለሆነች ነው። ሀገሪቱ ከዚህ ስምምነት ከወጣች ግን ለምርመራ ግዛቷ የሚገባ ማንም አካል አይኖርም። ይህም ኢራን የበለጸጉ ወደ ኒውክሌር ጦር መሳሪያ ደረጃ ሊያድጉ የሚችሉ ዩራኒየም ንጥረ ነገሮችን ለሌሎች እንድታቀብል ያደርጋታል እየተባለም ይገኛል። ይህ ብቻ ሳይሆን ኢራን እንደ ሰሜን ኮሪያ ካሉ ሀገራት ጋርም በጋራ እንድትሰራ ያደርጋታልም የሚል ስጋትን አሳድሯል። ከዚህ ባለፈም የኢራን ፓርላማ የዓለማችን 20% የሚሆነው ድፍድፍ ነዳጅ የሚተላለፍበት የባህር ሰርጥን ለመዝጋት የቀረበውን የውሳኔ ሐሳብ ማጽደቁ ታውቋል። ይህም በዓለም አቀፉ የነዳጅ ዋጋ ንረት ላይ ራሱን አሉታዊ ተጽዕኖ ሊያሳርፍ እንደሚችል ዘገባዎች እያመለከቱ ነው። ከዚሁ ጋር በተያያዘም ይሄው የሆርሙዝ ሰርጥ መዘጋት ጉዳይ መጨረሻ ውሳኔ የሚተላለፈው የኢራኑ መንፈሳዊ መሪ አያቶላ አሊ ኻሜኒ በሚያስተላልፉት የመጨረሻ ትዕዛዝ መሆኑ ታውቋል። አሜሪካ በተለይ ሆርሙዝ ሰርጥ መዘጋት ጉዳይ በጥብቅ ስላሳሰባት በዚሁ ዙሪያ ቻይና ኢራንን እንድታግባባ ያሳሰበች መሆኑን የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሰጡት መግለጫ አስታውቀዋል። ከዚህ ውጭም ኢራን በአሜሪካ የመካከለኛው ምስራቅ ወታደራዊ ተቋማቶች ላይ ጥቃቶችን ልትሰነዝር ትችላለች የሚል ስጋትንም አሳድረዋል። አሜሪካ በሳውዲ አረቢያ፣ በኳታር፣ በተባበሩት አረብ ኤምሬት፣ በኩዌት እና ሌሎችም የቀጠናው ሀገራት
ወታደራዊ ተቋማትና ወታደሮች አሏት። ይህ ከሆነ የአሜሪካ አጸፋዊ ምላሽም ይከተላል። በዚህም ነገሮች የበለጠ ሊከብዱ ይችላሉ የሚሉ ሙያዊ አስተያየቶች እየተሰጡም ይገኛሉ። ከዚህ ውጭም ከመካከለኛው ምስራቅ ባለፈም በሌሎች ሀገራት የአሜሪካ ጥቅሞችና ዜጎች ላይም የሽብር ጥቃቶች ሊሰነዘሩ ይችላሉ የሚለውም ስጋት እንዲሁ ከፍ ብሎ እየታየም ይገኛል። አሜሪካ በዓለም ዙሪያ ላሉ ዜጎቿ ማስጠንቀቂያ አውጥታለች። ዓለም አቀፍ የደህንነት ማስጠንቀቂያ ያወጣው በአሜሪካ የውጭ ጉዳይ ሚኒስቴር በኩል ነው። ይኸው ማስጠንቀቂያ በአንዳንድ ሀገራት ያሉ ዜጎች በአሜሪካ ዜጎችና ብሔራዊ ጥቅሞችን የተጻረረ የተቃውሞ ሰልፎች ሊደረጉ ይችላሉ። በመሆኑም የአሜሪካ የውጭ ጉዳይ ሚኒስትር በዓለም ዙሪያ ያሉ አሜሪካውያን ዜጎች የበለጠ ጥንቃቄ እንዲያደርጉ ይመክራል ብለዋል። አሜሪካ በኢራን ላይ ጥቃት ማድረሷን ተከትሎ በራሷ በአሜሪካ ውስጥና በበርካታ የአውሮፓ ሀገራት ድርጊቱን በማውገዝ የተቃውሞ ሰልፎች ተካሂደዋል። ዩናይትድ ኪንግደም ኢራን በእስራኤል ላይ ያደረሰች ያለውን የሚሳኤል ጥቃት የበለጠ አጠናክራ ልትቀጥል ትችላለች በሚል ስጋት ዜጎቿ እስራኤልን ለቀው እንዲወጡ ጥሪ አድርጋለች። ብሪቲሽ ኤርዌይስ ቁርጡ እስኪታወቅ በሚል ወደ መካከለኛው ምስራቅ የሚያደርገውን በረራ አቋርጧል። በሌላ መረጃ የኢራን ፓርላማ ቁልፍ የሆነውን ሰርጥ ለመዝጋት ወሰነ። አሜሪካ የኢራንን የኒውክሌር ተቋማት መደብደቧን ተከትሎ ኢራን ከፍተኛ ተጽዕኖ የሚፈጥረውን ውሳኔ ወስናለች። የዓለማችን የነዳጅ ንግድ 20 በመቶ መተላለፊያ የሆነውን የሆርሙዝ ወሽመጥ ለመዝጋት ኢራን ውሳኔ ላይ ደርሳለች። የኢራን ፓርላማ ትልቁ የነዳጅ መተላለፊያ የሆነውን የሆርሙዝ ወሽመጥ ባህር ለመዝጋት የቀረበውን ረቂቅ ውሳኔ ማጽደቁን ትላንት ነው ይፋ ያደረገው። ረቂቁ በፓርላማው ቢጸድቅም የመጨረሻው ውሳኔ ኢራንን ከፍተኛ የጸጥታና ወታደራዊ አመራር እንደሆነ አልአረቢያ የተሰኘ ሚዲያ ዘግቧል። የሆርሙዝ የባህር ወሽመጥ ከ20 እስከ 30 በመቶ ገደማ የሚሆነው የዓለም የነዳጅ ዘይት መተላለፊያ ሰርጥ ሲሆን ሰርጡ ከተዘጋ የነዳጅ ዘይት ዋጋ በከፍተኛ ሁኔታ እንደሚንርና የአቅርቦት እጥረት እንደሚከሰት ዘገባዎች ጠቁመዋል። አሜሪካ ኢራንን ይሄን ካደረገች የከፋ ነገር እንደሚከተላት ገልጻለች። ቻይና የአሜሪካን ጥቃት ማውገዟን ተከትሎ የአሜሪካ ስቴት ዲፓርትመንት አለቃ ማርክ ሩቢዮ ኢራን መተላለፊያውን ብትዘጋ በዋናነት የምትጎዳው ቻይና ናት፣ ስለዚህ ኢራን ልታስጠነቅቅ ይገባል ሲሉ ተሰምተዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኢራን የሆርሙዝ ሰርጥ የባህር ወሽመጥን ለመዝጋት ከወሰነች ግጭቱ ይባባሳል ሲሉም ተደምጠዋል። ሩቢዮ ኢራን ይህን ከፈጸመች በኢኮኖሚዋ ላይ ራስን ማጥፋት እንደሆነ ተወቀውም ሲሉ አክለዋል። ሌሎች የዓለም ሀገራት ይህን የኢራን ውሳኔ እንዲቃወሙም ጥሪ አቅርበዋል። በተያያዘ መረጃ አሜሪካ ከኢራን ሊሰነዘር ይችላል ያለችውን ጥቃት ፍራቻ ዜጎቿን አስጠንቅቃለች። አሜሪካ በኢራን ላይ የፈጸመቻቸውን ጥቃቶች ተከትሎ በተለያዩ የዓለም ክፍሎች የሚገኙ ዜጎችን ጥንቃቄ እንዲያደርጉ ማስጠንቀቂያ አውጥቷል። ዓለም አቀፍ የደህንነት ማስጠንቀቂያ የወጣው በአሜሪካ የውጭ ጉዳይ ሚኒስቴር በኩል ነው። በአሜሪካ ዜጎችና ብሔራዊ ጥቅሞች የተጻረረ የተቃውሞ ሰልፎች ሊደረጉ ይችላሉ። የአሜሪካ የውጭ ጉዳይ ሚኒስትር በዓለም ዙሪያ ያሉ አሜሪካውያን ዜጎች የበለጠ ጥንቃቄ እንዲያደርጉ ሲል ይመክራል ብሏል። አሜሪካ የማስጠንቀቂያ ያወጣችው በኢራን የኒውክሌር ይዞታዎች ላይ ከባድ የተባለ ጥቃት መፈጸሟን ተከትሎ ነው። ዶናልድ ትራምፕ ሀገራቸው በኢራን ላይ የፈጸመችውን ጥቃቶች በሁሉም የኒውክሌር ይዞታዎች ላይ ከፍተኛ ጉዳት ያደረሰ እንዲሁም ማውደም የሚለው የሚገልጸው ነው ብለዋል። ትራምፕ ትሩዝ ሶሻል በተሰኘ ማህበራዊ ሚዲያቸው ላይ በጽሑፍ ላይ ያካፈሉትን የሳተላይት ምስል በመጥቀስ የሚታየው ነጭ መዋቅር በድንጋይ የተከበበ ነው፣ ከእሳቱም ተከልሏል ብለዋል። ሆኖም ከፍተኛው አደጋ የደረሰው ከመሬት በታች ባለው ይዞታው ነው ብለዋል። አክለውም ማዕከሉን መተነዋል ሲሉ መግለጻቸው ይታወሳል። በሌላ በኩል ትራምፕ በኢራን የመንግስት ለውጥ አጀንዳ እያስጮሁ ነው። በአሜሪካ ያሉ ግማሽ ሚሊዮን ኢራናውያን በኢራን የደረሰው ጥቃት አስደስቷቸዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን የመንግስት ለውጥ እንዲመጣ እስራኤል ዓላማ እንዳላት በግልጽ ተናግረው ነበር። ኔታንያሁ የኢራኑ መንፈሳዊ መሪ አያቶላህ ኻሜኒን ስለመግደል ማንሳታቸው ይታወሳል። አሜሪካ ግን በኢራን 3 የኒውክሌር ተቋማት ላይ ድብደባ የፈጸመችው የኢራንን ኒውክሌር የማበልጸግ አቅም ለማውደም መሆኑን የመንግስት ለውጥ ሐሳብ አለመኖሩን ገልጻ ነበር። ምክትል ፕሬዝዳንቱን ጨምሮ የትራምፕ አስተዳደር ከፍተኛ ሰዎች ይህን ቢያረጋግጡም ትራምፕ ግን በኢራን የመንግስት ግልበጣ ሐሳብን አንሸራሽረዋል። ለምን የመንግስት ለውጥ አይመጣም ሲሉ ትሩዝ ሶሻል ማህበራዊ ሚዲያ ላይ ጽፈዋል። መንግስት መለወጥ የኢራንን ታላቅነት የሚመልስ ከሆነ ለምን አይሆንም ሲሉ ነው የጻፉት። ታዲያ በአሜሪካ የሚገኙ የኢራን ማህበረሰቦች የመንግስት ለውጥ የሚለው ሐሳብ በእጅጉ ደግፈውታል። አሜሪካ ኢራን ላይ የወሰደችውን እርምጃም የመንግስት ለውጥ ያስከትላል በሚል ሲደግፉ ታይተዋል። አሜሪካ ውስጥ ከግማሽ ሚሊዮን በላይ ኢራናውያን ሲኖሩ አብዛኞቹ በሎስ አንጀለስ የሚገኙ ናቸው። በሎስ አንጀለስ የኢራን ማህበረሰብ መኖሪያ በሆነችው ትንሿ ፐርዢያ መንደር ደስታና ጭፈራ ከሰሞኑ ነግሷል። አያቶላን የሚጥል የመንግስት ግልበጣ ለኢራኖች ተስፋ የሰጠ ሲሆን አሜሪካና እስራኤል ኢራንን በጋራ ማጥቃታቸው ግን ያልተዋጠላቸው እንዳሉ ዘገባው አመልክቷል። በምዕራብ ሎስ አንጀለስ የሚገኙ ኢራናውያን ዲያስፖራ ማህበረሰቦች ከኢራን ውጭ ኢራናውያን በብዛት የሚገኙበት ስፍራ ነው። ኢራናውያኑ በአያቶላ መንግስት ላይ ከዚህም የበዛ እርምጃ እንዲወሰድ ይፈልጋሉ። የተወሰኑት ግን በመካከለኛው ምስራቅ ሌላ ጠቅላላ ጦርነት ይፈጠራል የሚል ስጋት ውስጥ መግባታቸውን MSN የተሰኘ ሚዲያ ዘግቧል።
በቀጣይ ርዕሳችን ሩሲያ ኢራንን ኒውክሌር ስለማስታጠቅ። አሜሪካ ኢራን ላይ የሰነዘረችውን ጥቃት ተከትሎ ሩሲያ የአፋጣኝ መግለጫ አውጥታለች። ሩሲያ በርካታ ሀገራት ኢራንን ኒውክሌር ለማስታጠቅ ተዘጋጅተዋል ብላለች። ሀገራት ለኢራን የኒውክሌር መሳሪያ ለመስጠት ዝግጁ ናቸው ሲሉ የቀድሞ የሩሲያ ፕሬዝዳንትና የአሁኑ የጸጥታ ክፍል ምክትል ሰብሳቢ ዲሚትሪ ሜድቬዴቭ ተናግረዋል። ሜድቬዴቭ በትላንትናው ዕለት 1.7 ሚሊዮን የሚጠጋ ተከታይ ባላቸው የቴሌግራም ቻናላቸው ላይ 10 ነጥቦችን አንስተዋል። አሜሪካ የፈጸመችው ጥቃት ወደ ከባድ ምዕራፍ ሊያሸጋግር እንደሚችል የገለጹት ሜድቬዴቭ ካነሷቸው 10 ነጥቦች በተራ ቁጥር 3 ላይ ያነሱት ሐሳብ የዓለም ሚዲያዎች መነጋገሪያ ጉዳይ ሆኗል። በርካታ ሀገራት ለኢራን የኒውክሌር ጦር መሳሪያቸውን በቀጥታ ለማቅረብ ተዘጋጅተዋል የሚለው ሐረግ በቀጣይ ሩሲያ ለኢራን የኒውክሌር ጦር መሳሪያ ልትሰጥ ይሆን የሚል ጥያቄ መፍጠሩን ቲአርቲ በዘገባው አመልክቷል። ወደ ቀጣይ ርዕስ አለፍን። የነጌታቸው ፓርቲ በነደብረጽዮን ላይ መግለጫ ወጣ። ሰሞኑን በትግራይ ክልል በጊዜያዊ አስተዳደሩና በህወሓት መካከል የተደራጁት ሰልፎች እየተካሄዱ ነው። ሰልፎቹ በጦርነት ወቅት የተፈናቀሉ ዜጎች ወደ ቀያቸው ይመለሱ፣ እንደዚሁም የፕሪቶሪያው ስምምነት ይፈጸም የሚሉት ነጥቦች ላይ ትኩረት ያደረጉ ሆነው ይታያሉ። ከዚሁ ለቀናት ከተካሄደው ሰላማዊ ሰልፍ ጋር በተያያዘም ዴሞክራሲያዊ ስምረት ትግራይ ፓርቲ መግለጫ ያወጣበት ሁኔታ ታይቷል። ይኸው መግለጫም በተፈናቃዮች ስም የፖለቲካ ትርፍ ለማግኘት የሚካሄደው እንቅስቃሴ ትክክል አይደለም፣ ተቀባይነትም የለውም ይላል። መግለጫው ከ2015 ጀምሮ ተፈናቃዮችን ወደ ቀያቸው ለመመለስ የተደረገውን እንቅስቃሴ ያደናቀፈው ኋላ ቀሩ ቡድን ነው በማለትም የዶክተር ደብረጽዮንን ቡድን ወርፏል። የፌዴራል መንግስት ከፖለቲካ ፓርቲዎች ምዝገባ የተሰረዘውን የህወሓት ቡድን የሚያካሄደው ፖለቲካዊ እንቅስቃሴ ህግና ስርዓት ማስያዝ ይገባዋል ያለው ይኸው መግለጫ አክሎም በተፈናቃዮች ስም የፖለቲካ ትርፍ ለማግኘት የሚካሄደው እንቅስቃሴ ትክክል አይደለም፣ ተቀባይነትም የለውም ሲል አስታውቋል። ህወሓትና ጊዜያዊ አስተዳደሩ ሰልፎች እንዲካሄዱ ሲያደርጉ የነበረው በትግራይ በየዓመቱ ከሚከበረው ሰማዕታት ቀን ጋር አያይዘው ነው። ስምረት ፓርቲም ይህንኑ መግለጫ ያወጣው በክልል ደረጃ ለ37ኛ ጊዜ ከታሰበው የሰማዕታት ቀን ጋር በተያያዘ ባወጣው ድርጅታዊ መግለጫ ነው። ስምረት በዚሁ መግለጫው ቡድኑ ድርጅት ሳይሆን የሚመለስ ተፈናቃይ የለም፣ የጊዜያዊ አስተዳደር አመራሮች የትግራይ መሬትን ሸጠዋል የሚሉና ሌሎች በሬ ወለድ ወሬዎች በማስፋፋት የፌዴራል መንግስትና ነባሩ ጊዜያዊ አስተዳደር ከግንቦት 2015 ዓ.ም ጀምሮ የያዙት እቅድ ሙሉ በሙሉ እንዲደናቀፍ አድርገዋል ሲልም ህወሓትን ከሷል። ስምረት ፓርቲ ቡድኑ ተፈናቃዮችን ወደ ቀያቸው መመለስ ይቅርና ህወሓትን ከኢትዮጵያ የፖለቲካ ፓርቲዎች እንቅስቃሴ መሰረዝ መታደግ ያልቻለ አቅመቢስና መሰሪ ሲል የነደብረጽዮን ህወሓትን አጣጥሎታል። ስምረት ህገወጡ ቡድን በቅርቡ የህዝብ ድጋፍ አለ ለማለት በማለም በተፈናቃዮች ስም ያካሄደው ሰላማዊ ሰልፍ የተለመደው ማጭበርበርና ማታለያ እንደሆነ ህዝቡ በሚገባ ሊገነዘበው ይገባል ሲልም አስታውቋል። ኋላ ቀር ቡድኑ ያለፈው ስህተት አልበቃ ብሎት አሁንም ሌላ ፖለቲካዊ ክህደት እየፈጸመ ይገኛል ያለው ፓርቲው የትግራይ መሬት በወረራ ከያዘው የኤርትራ መንግስት የጀመረው ያልተቀደሰና ህገወጥ ግንኙነት ሌላ ዙር ግጭትና ጦርነት ከመቀስቀስ ያለፈ ውጤት እንደሌለው ሳይታለም የተፈታ ነው ብሏል። ኋላ ቀሩ ቡድን ከኤርትራ መንግስት የጀመረውን ህገወጥ ግንኙነት እንዲቆም የፌዴራል መንግስት የሚገባውን ኃላፊነት እንዲወጣ የጠየቀው ስምረት በሀገራዊ ጎሽ ከማንኛውም ፖለቲካዊ እንቅስቃሴ የተከለከለ ቡድን ከአፍራሽ ተግባሩ በማቆም ተጠያቂነት ማረጋገጥ ይገባል ሲልም መግለጫውን አሳርጓል። ስምረት ፓርቲ ትግራይ መሰረታዊ ችግሮች እንዲፈቱና የፕሪቶሪያ የሰላም ስምምነት በሙሉነት እንዲተገበር ከፌዴራል መንግስትና ከዓለም አቀፍ ማህበረሰብ ተቀናጅቶ እንደሚሰራ ማስታወቁን ቲክቫ ኢትዮጵያ የመቀለ ቤተሰብ የፓርቲው መግለጫ ጠቅሶ ዘግቧል። በቀጣይ መረጃ ኬሪያ ስለ ባህር በር። የቀድሞዋ ከፍተኛ አመራር የነበሩት እንዲሁም የፌዴሬሽን ምክር ቤት አፈ ጉባኤ በመሆን ያገለገሉት ወይዘሮ ኬሪያ ኢብራሂም የኢትዮጵያ የባህር በር ጉዳይ አዎንታዊ መልስ እስኪያገኝ ድረስ የሚዘጋ ፋይል አይደለም ሲሉ ተናግረዋል። ከሰሞኑ ኤርትራን እንዲሁም ህወሓትን የተመለከቱ ጉዳዮችን ባነሱበት ቃለ ምልልስ አነጋጋሪ ሆነው የሰነበቱት የቀድሞ ከፍተኛ አመራሯ ስለ ባህር በር ያስተላለፉት መልእክት እንዲሁ እያነጋገረ ነው። ከሳምንት በፊት በተላለፈ ቃለ ምልልሳቸው ላይ ህወሓትና የኤርትራ መንግስት አሁን የፈጠሩትን ግንኙነት ውስጥ ለውስጥ እንጂ ኦፊሻል አያደርጉትም፣ አሁን እየተካሄደ ያለውን የውስጥ ለውስጥ ግንኙነት ይፋ ካደረጉት ሊከተል የሚችለውን ውጤት ስለሚያውቁ ኢሳያስም እነሱም አያደርጉትም ሲሉ መናገራቸው አይዘነጋም። ኬሪያ አዲስ ባስተላለፉት መልእክት የባህር በር ጉዳይን ያነሱ ሲሆን የኢትዮጵያ የባህር በር ጉዳይ አዎንታዊ መልስ እስኪያገኝ ድረስ የሚዘጋ ፋይል አይደለም ብለዋል። የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም የተጀመረው ሰላማዊና ዲፕሎማሲያዊ የባህር በር ጥያቄ ተጠናክሮ መቀጠል እንዳለበትም አክለዋል። ወይዘሮ ኬሪያ ከወጋሃታ ጋዜጣ ጋር ባደረጉት ቃለ ምልልስ ኢትዮጵያ ካላት የህዝብ ብዛትና ኢኮኖሚ እድገት አንጻር ያለ ባህር በር መኖር ስለማትችል አዎንታዊ ጥያቄዋ አዎንታዊ መልስ እስከሚያገኝ ድረስ የሚዘጋ ፋይል አይደለም ብለዋል። የባህር በር ጥያቄው አዎንታዊ መልስ ሳያገኝ የሚቀለበስ ወይም ሊዘጋ የሚችል ፋይል አይደለም ሲባል ጥያቄውን ባይመለስም የቀጣዩ ትውልድ የቤት ስራ የሚሆን ነው ሲሉም ገልጸዋል። ኢትዮጵያ የባህር በር ላይ ጥያቄ ማንሳቷ ዘግይቷል ካልተባለ በቀር ፍትሃዊ፣ ህጋዊና ትክክለኛ ነው ያሉት ወይዘሮ ኬሪያ
ጥያቄ ፍትሃዊ መልስ እስከሚያገኝ ድረስ ተጠናክሮ መቀጠል አለበት ብለዋል። ኢትዮጵያ የባህር በር የምታገኝበትን ሁሉንም ሰላማዊ መንገዶች መጠቀም አለባት። ምክንያቱም ከጂኦግራፊ፣ ታሪክ፣ ኢኮኖሚና ከሌሎች ጉዳዮች አንጻር የባህር በር የማግኘት መብት አላት። በዚህ መነሻነት ጉዳዩን በዲሞክራሲያዊና በሰላማዊ መንገድ ለመፍታት የተጠናከረ ጥረት ያስፈልጋታል ብለዋል። የተጀመረው ዲፕሎማሲያዊ ትግል ተጠናክሮ እንዲቀጥል የሁሉም ኢትዮጵያዊ ስራ ሊሆን እንደሚገባም ወይዘሮ ኬሪያ ኢብራሂም አሳስበዋል። በመጨረሻም አመራሩ አልታገዱም፣ ሐሰት ነው ፓርቲው ኢሶዴፓ አመራሩ ከኃላፊነት የታገዱበት መግለጫ ከእውቅና የውጭ የተጋራ ነው ሲል ሌላ አዲስ መግለጫ አውጥቷል። የአመራሩን እግድ ይፋ ያደረገው አካል በፖሊስ እየተፈለገ ነው ሲል ፓርቲው በአዲሱ መግለጫው አመልክቷል። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ ስራ አስፈጻሚ የፓርቲውን ምክትል ሊቀመንበር ከኃላፊነት አገደ በሚል በተለያዩ ማህበራዊ መገናኛ ዘዴዎች የወጣው መግለጫ ከእውነት የራቀ ነው ሲል ፓርቲው አስታወቀ። መረጃውን ያሰራጨው አካል በሕግ እየተፈለገ እንደሆነም አንድ የኢሶዴፓ ስራ አስፈጻሚን ጠቅሶ ዶቼ ቬለ ዘግቧል። ይህ የፓርቲው ስራ አስፈጻሚ ኮሚቴ ያወጣው የተባለው መግለጫ የኢሶዴፓ ምክትል ሊቀመንበር ዶክተር ራሄል ባፌ ፓርቲውን አደጋ ላይ የሚጥል እንቅስቃሴ በማድረግ በቅርቡ በዲጂታል መገናኛ በተደረገ ዘመቻ የፓርቲያችን እምነትና አቋም ባልሆነ አግባብ ከተለያዩ ቡድኖች ጋር በመሆን ያደረጉት ንግግር የፓርቲያችን ስራ አስፈጻሚ የሚቃወመውና ፓርቲውን የማይወክል በመሆኑ ግለሰቧ ከሰኔ 1 2017 ዓ.ም ጀምሮ ስራ አስፈጻሚው ባልተለየ ድምፅ አግዷቸዋል ብለዋል። ወጣ የተባለው መግለጫ ታግዷል በተባሉት ዶክተር ራሄል ምትክ ሌላ ምክትል ሊቀመንበር መተካቱንም ያብራራል። ሰኔ 14 ቀን 2017 ዓ.ም በተለያዩ ማህበራዊ ትስስር ገጾች ሲዘዋወር የነበረው የኢትዮጵያ ሶሻል ዲሞክራቲክ ፓርቲን የሚመለከተው መግለጫ ሐሰተኛ መሆኑን ፓርቲውን በምክትል ሊቀመንበርነት የሚመሩት ራሄል ባፌ አስታውቀዋል። የፓርቲው ስራ አስፈጻሚ ኮሚቴ ምክትል ሊቀመንበሯን ከኃላፊነት አገደ በሚል የተሰራጨው መግለጫ ከስራ አስፈጻሚ ኮሚቴ አባልነት በታገዱ ሰዎች በሐሰተኛ ማህተምና ቲተር ተዘጋጅቶ መለቀቁን ምክትል ሊቀመንበሯ አመልክተዋል። ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።